ሰላም ቅዱሳን እንዴት ናችሁ? የእግዚአብሔር ቤተሰቦች ዛሬም ደግሞ ከቅዱስ ቃሉ ለመነጋገር በፊታችሁ ቆሜያለሁ። የእግዚአብሔርን ቃል ከኔ ጋር አብረን እንመለከታለን። ዛሬ የምንነጋገርበት ሐሳብ ከአንደኛ ዮሐንስ መልእክት ነው የምንነጋገረው። ከአንደኛ ዮሐንስ መልእክት ከምዕራፍ 1 ከቁጥር 5 እስከ 10 ያለውን አንብቤ ከፍ ያሉት ከቁጥር 1 እስከ 4 እግረ መንገዳችንን ወይም ደግሞ አያይዘን እንመለከታለን። እንዲህ ይላል። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ቁጥር 8 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ብሎ ይናገራል። ጸልየን የእግዚአብሔርን ቃል እንመለከታለን። አቤቱ አምላካችን መድኃኒታችን የሆንክ ክርስቶስ ኢየሱስ ክብር ሁሉ ለአንተ ይሁን። ዛሬም ቅዱስ ቃልህን ከፈትን፣ ቃልህን አነበብን። የቃልህ እውነት ደግሞ ትርጉሙ እንዲበራልን እና እንዲገለጥልን አይኖቻችንን ክፈት፣ ጊዜያችንን ባርክልን። የሚሆነው ሁሉ ለክብርህ ይሁን፣ በኢየሱስ ክርስቶስ ስም አሜን። ይህ የአንደኛ ዮሐንስ መልእክት የመልእክቱ ጸሐፊ ሐዋርያው ቅዱስ ዮሐንስ ወይም ደግሞ የዘብዴዎስ ልጅ ዮሐንስ የሚባለው ተወዳጁ ሐዋርያ፣ የፍቅር ሐዋርያ ተብሎ የሚጠራ ቅጥል ስሙም የፍቅር ሐዋርያ ተብሎ በቤተ ክርስቲያን የሚታወቀው ሐዋርያው ዮሐንስን የጻፈበት ዓላማና ምክንያቶች ስንመለከት ለሚጽፍላቸው ተደራሲያኑ በነበሩበት ዘመን በርካታ አይነት ችግሮች ያሉበትና እንዲያውቁት እንዲገነዘቡት ደግሞ የሚፈልገው ነገር እንዳለ ከመጽሐፉ እናገኛለን። ለምሳሌ በዘመኑ የነበረ የኖስቲክ ትምህርት አይሎ የወጣበት ስለነበረ ያን ለዛ ትምህርት ምላሽ ለመስጠት፣ ሁለተኛ ተግባራዊ ክርስትናን ለማንጸባረቅ፣ ሶስተኛ ደግሞና በዋናነት የሰዎች በክርስቶስ ኢየሱስ በማመን ያለውን የዘላለም ሕይወት እርግጠኝነትን እንዲያገኙ። ለዚህ ነው ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። ቀጥሎ ደግሞ ነገረ ክርስቶስንም ደግሞ በውስጡ የያዘ መጽሐፍ ነው። ክርስቶስ ኢየሱስ በስጋ እንደመጣ ወይም ደግሞ ቃል ስጋ እንደሆነ እሱን እያስረገጠ በዘመኑ የነበሩ ኖስቲካውያን አንዱ ቁሳ ቃል እርኩስ ነው፣ ስለዚህ አምላክ ሰው ሆኖ ሊመጣ አይችልም፣ ስጋ ሊሆን አይችልም የሚል ኑፋቄን ትምህርት ያስተምሩ ነበር። ለዛ ትምህርታቸው ምላሽ ለመስጠት የተጻፈ መልእክት ነው። ምዕራፍ 1 ላይ ስንመለከት ዮሐንስ ስለ ክርስቶስ ምስክር እንደሆነ ይነግረናል። ምዕራፍ 1 ከቁጥር 1 እስከ 4 ያለውን ስንመለከት እንዲህ ይላል። ወደ ክፍላችን ከመመለሳችን በፊት ከቁጥር 1 እስከ 4 ያለውን እንመለከት። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን አይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋለን እንመሰክርላችኋለን ይላል። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። ዮሐንስ ክርስቶስ ኢየሱስ በስጋ አልመጣም፣ ቁሳ አካል ሁሉ ርኩስ ነው ለሚሉ ለኖስቲካውያን ትምህርት ለሚያንገላታቸው በክርስቶስ ኢየሱስ አምነው በአብ ተመርጠው በመንፈስ ቅዱስ ዳግም ልደት ላገኙ ለአማኞች እኔ መጽፍላችሁ መልእክት ስለ ሕይወት ቃል ከመጀመሪያ የነበረውን ነው ብሎ ይናገራል። ይህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንድናስብ ያደርጋል። በመጀመሪያ
ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር የሚለውን ሐሳብ ወይም ደግሞ ንግግርና መልእክት እንድናስብ ያደርገናል። ከዛን ያ በመጀመሪያ የነበረውን ቃል እኛ አይተነዋል። በምናችን በአይኖቻችን አይተነዋል፣ ተመልክተነዋል። እጆቻችን ዳሰውታል። ምን እያለን ነው? ዮሐንስ ራሱ በዮሐንስ ወንጌል ቅድም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብለን ምዕራፍ 1 ቁጥር 1 ላይ ያነሳነውን ሐሳብ ቁጥር 14 ላይ ሲነግረን ቃልም ሥጋ ሆነ ይለናል። ምን ማለት ነው? ከቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ወስዶ ከደም ነስቶ ወይም ደግሞ ሰው ሆኖ ወደዚህ ምድር እንደመጣ መታመን አለበት። ምክንያቱስ እኔ አይቼዋለሁ፣ እኔ ዳስሼዋለሁ፣ የተመለከትኩትን ነው ምናገረው ብሎ ይናገራል። ቀጥሎስ ኢየሱስ ክርስቶስን ማየት ብቻ ሳይሆን ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን። ኢየሱስን ምን ይለዋል? እዚህ ጋር የዘላለም ሕይወት ይለዋል። እኛ እሱ ደግሞ ምን ብሎ ተገልጦልናል? ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን። ይሄን የምናደርግበት ምክንያቱ ምንድን ነው ከተባለ እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ለእናንተ እናወራላችኋለን ይላል። ዮሐንስ መልእክቱን የሚጽፍበት ከእኛ ጋር ኅብረት እንዲኖራችሁ ነው ምጽፈው። ከእኛ ጋር ኅብረት አላችሁ ማለት በዚህ በቅዱስ ቃሉ እውነትና ትምህርት አምናችኋል፣ እውነተኛ ምስክር የሆነውን እኛን ሰምታችሁናል ማለት ከአብና ከወልድ ጋር ብሎም ከመንፈስ ቅዱስ ከስሉስ አሐዱ ከሆነው አምላክ ጋር ኅብረት ይኖራችኋል ብሎ ነው የሚጽፈው ማለት ነው። ወደ ክፍላችን ስንመለስ ወደ መልእክታችን ወደ ዛሬው ወደ አነበብነው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እስከ 10 ያለውን ስንቃኝ ስለ ተግባራዊ ክርስትና ሰው አምኛለሁ ካለ ያመነበትን ሕይወትና ኑሮ በተግባር መግለጥ ማሳየት ይገባዋል የሚልን ነው የምንናገረው። እንዲህ ይላል፣ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት ብሎ ይናገራል። ዮሐንስ አስቀድሞ ክርስቶስን አይቼዋለሁ፣ ሰምቼዋለሁ፣ ዳስሼዋለሁ ብሏል። ስለዚህ ከኢየሱስ ክርስቶስ ሳየው፣ ስዳስሰው፣ ስሰማው የተማርኩትና የተቀበልኩት አንድ ነገር አለ የሚል ነው የሚናገረው። ይህንን መልእክት እናገራችኋለሁ። በነገራችን ላይ የመጽሐፍ ቅዱስ ጸሐፊያን የሆኑ ወይም ደግሞ የአዲስ ኪዳን ሐዋርያት መልእክት ወይም ቅዱስ ቃሉ በጌታ ትእዛዝ በቀጥታ የተጻፉ መልእክት እንደሆኑ የእግዚአብሔር ቃል ይናገራል። ይሄ ማለት ሐዋርያው ጳውሎስን መስማት ጌታ ኢየሱስ ክርስቶስን መስማት ነው። ሐዋርያው ዮሐንስን መስማት ጌታ ኢየሱስ ክርስቶስን መስማት ነው። ሐዋርያው ጳውሎስን መስማት ጌታ ኢየሱስን መስማት ነው። ለዚህም ነው ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 2 ላይ እንደዚህ አለ፣ ደግሞም ቀድሞ በቅዱሳን ነቢያት የተነገረው ቃል እንዲሁ ነው፣ በሐዋርያት አማካኝነት በጌታችን ባዳኛችን የተሰጠን ትእዛዝ እንድታስቡ ነው ብሎ ይናገራል። ምን እያለን ነው? መልእክቴን እኔ ጻፍኩት የብሉያት ነጥባያት የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ የተናገሩት ከእግዚአብሔር ሰምተው እንደሆነ እንደዛ እኛም ሐዋርያት የሆንነው በክርስቶስ ኢየሱስ የተመረጥነው ሐዋርያት የምንጽፈው ትእዛዝ በክርስቶስ ኢየሱስ ትእዛዝ ነው። መልእክታችንን የምንጽፈው ወደ እናንተ የምናደርሰው ይላል ጴጥሮስ። ጳውሎስም በገላትያ መጽሐፉ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተማርኩትም አልተቀበልኩትምም ብሎ ተናግሯል። ስለዚህ ሐዋርያትን መስማት ማለት ጌታችን ኢየሱስ ክርስቶስን በቀጥታ መስማት ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ዮሐንስ ይህንን መልእክት የሚናገረው ከየት ነው? ከራሱ ፈጥሮና ሰርቶ ሳይሆን ጌታ ኢየሱስ ክርስቶስ የነገረውን ከእርሱ የሰማናት ብሎ የተናገረውን ነው ማለት ነው። ከእግዚአብሔር የሰማውን ወይም ደግሞ ከጌታ ኢየሱስ ክርስቶስ ትምህርት ምንድነው ዮሐንስ የተማረው? ከጌታ ምንድነው የቀዳው ነገር ምንድነው ብለን ስንጠይቅ እንዲህ ይላል፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ብሎ ይናገራል። እግዚአብሔር
ብርሃን ነው ሲል ምን ማለቱ ነው? እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ እንከን የሌለበት ነው እያለን ነው። ስለዚህ ከጌታችን ከኢየሱስ ክርስቶስ ያየነውና የተማርነው ነገር እግዚአብሔር ብርሃን ነው የሚል ነው። ይሄንን ሐሳብ አንዳንድ የብሉይ ኪዳን ጸሐፍት ይናገሩታል። እንዲህ ይላሉ፣ ብርሃንን እንደ ልብስ የለበስ ብሎ መዝሙረኛው በ104 ምዕራፍ 104 ቁጥር 2 ላይ ይናገራል። ዳንኤልም በመጽሐፉ ሲናገር ብርሃንም ከእርሱ ጋር ይኖራል ሲል በዳንኤል መጽሐፍ ምዕራፍ 2 ቁጥር 22 ላይ ይናገራል። እግዚአብሔር ብርሃን ነው፣ ብርሃንን እንደ ልብስ የለበሰ ነው፣ ብርሃን ከእርሱ ጋር የሚኖር ነው፣ ቅዱስ ነው፣ ጻድቅ ነው፣ የከበረ ነው። ለዚህ ነው ያዕቆብ ሲነግረን ምን ያለ እግዚአብሔርን የብርሃናት አባት ይሏል። የመልካም ነገር ምንጭ፣ የቅዱስ ነገር መገኛ ነው ይለናል። ያን ብቻ ሳይሆን ሐዋርያ ቅዱስ ጳውሎስ ማንም ሊቀርበው በማይችል ብርሃን ይኖራል ብሎ ስለ እግዚአብሔር ማንነት ሲነግረን እግዚአብሔር እርሱ ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ብሎ ይናገራል። ስለዚህ ጌታችን አምላካችን ንጉሳችን እሱ ብርሃን ነው። ስለዚህ እግዚአብሔር አምላክ ብርሃን ነው፣ ቅዱስ ነው ስንል የእርሱ የሆነው ሕዝብ ቅዱስ እንዲሆንለትም ይፈልጋል። ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 9 ላይ እንዲህ ብሎ ተናግሯል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እግዚአብሔር አምላክ የእሱም የሆነውን ሕዝቡ ሲያደርገው ቀድሶትና አጥቦት አንጽቶት ነው። ለዚህም ነው ጴጥሮስ በሌላ ስፍራ በዚሁ መጽሐፍ በዚህ መልእክቱ ላይ ምን ይላል? እኔ ቅዱስ ነኝና በኑሯችሁ ሁሉ ቅዱሳን ሁኑ፣ ብርሃን ነኝና በብርሃን ተመላለሱ። ጳውሎስ በኤፌሶን መጽሐፍ ምዕራፍ 5 ላይ እንደተናገረው እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። የተወደዱ ልጆች ምልክታቸው እግዚአብሔርን መከተላቸው ነው። ስለዚህ እግዚአብሔርን አምኛለሁ፣ እግዚአብሔርን አውቃለሁ የሚል ሰው የእግዚአብሔርን ብርሃናማነት፣ የእግዚአብሔርን ቅዱስነት፣ የእግዚአብሔርን ጻድቅነት የተረዳ የተገነዘበ ሰው ከእግዚአብሔር ጋር ተስማሚ በሆነ በብርሃናማ ሕይወት መመላለስ ይገባዋል ነው የሐዋርያው ዮሐንስ መልእክት። ጨለማ በጌታ ዘንድ በእርሱ ዘንድ የለም። እሱ ብርሃን ነው፣ ቅዱስ ነው፣ ጻድቅ አምላክ ነው። ቀጥሎ ቁጥር 6 እና 7 እንዲህ ይለናል። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ቁጥር 7 ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና ብሎ ይናገራል። ምን እያለን ነው ዮሐንስ? ከእርሱ ጋር ኅብረት አለን ብለን በጨለማ ብንመላለስ እንዋሻለን። እዚህ ጋር ይሄ መልእክት የተጻፈላቸው የኖስቲክ ትምህርት ኑፋቄን የሚያስተምሩ ሰዎች እግዚአብሔርን እናውቃለን፣ ስለ እግዚአብሔር መረዳቱ አለን፣ ስለ እግዚአብሔር ግንዛቤው አለን ይላሉ። ነገር ግን በሕይወታቸው፣ ባካሄዳቸው፣ ባወጣጥና ባገባባቸው ይክዱታል። እንደዚህ አይነቱ ሰው ከእግዚአብሔር ጋር ኅብረት አለኝ እያለ እየተናገረ ወይም ደግሞ አፋዊ ክርስትናን እየለፈለፈና እየተናገረ ነገር ግን በሕይወትና በኑሮ በጨለማ ካለ ይህ ሰው በብርሃን አለው ማለቱ ሐሰተኛ ነው። ውሸትን እየተናገረ ነው፣ እየዋሸ ነው። ያን ብቻ ሳይሆን እውነትን አያደርግም ብሎ ይናገራል ዮሐንስ። ቅዱሳን አሁን ያለንበትን ዘመን ስንመለከተው በጣም ንግግር የሚበዛበት፣ በጣም በየመድረኮቻችን በየመንገዱ ስለ ክርስቶስ ኢየሱስ አዳኝነት የምንናገር የምናውጅ ነን። ጥሩ ነው፣ መበረታት ያለበት ጉዳይ ነው። ከዛ ሁሉ ይልቅ ግን ከምላስ ይልቅ ሕይወት ይጮሃልና ሕይወታችንም ላይ እንድንበረታ ጸጋ ይብዛልን። እንዋሻለን ብሎ ከተናገረ በኋላ የመጨረሻው ሐዋርያው ጳውሎስ ሲናገር በኤፌሶን መጽሐፉ ላይ ምዕራፍ 5 ላይ እንዲህ ይላል። ምዕራፍ 5 ቁጥር 7 ላይ የመጨረሻውን አንቀጽ አነባለሁ። እንደ ብርሃን ልጆች
ኑሩ። ቁጥር 8 የብርሃንም ፍሬ በጎነትን በጽድቅና በእውነት ሁሉ ዘንድ ነውና ካለ በኋላ ቁጥር 11 ፍሬም ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኖራችሁ፣ ይልቁኑ ግለጡት ብሎ ስለ ጨለማን እየገለጥን እንድንኖር ይነግረናል። ነገር ግን እርሱ በብርሃን እንዳለ ቁጥር 7 እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ክርስቶስ ኢየሱስን ተቀብያለሁ፣ እግዚአብሔር አምላክን የህይወቴ ጌታና ዳኛ አድርጌ እየተከተልኩ እኖራለሁ የሚል ሰው፣ እንደዛ ብሎ የሚያስብ ሰው መመላለስ ያለበት ከእግዚአብሔር ጋር ተስማሚና ሚጣጣም አይነት ህይወት በብርሃን በመመላለስ ነው ከእግዚአብሔር ጋር መሆኑን የሚገልጠው ይለናል። እንዴት ካልን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። አማኝ ነኝ የሚል ሰው አማኝ መሆኑ ከእግዚአብሔር ጋር ህብረት እንዳለው ማረጋገጫውና መገለጫው እግዚአብሔር ብርሃን ነው ብለናል። ብርሃናማው የሆነ እግዚአብሔር በህይወቱ የበራለትና የተገለጠለት ሰው የዛም ሰው ህይወትና ኑሮ ብርሃናማው ከሆነ እግዚአብሔር ጋር ተስማሚና ተጣጣሚ የሆነን ህይወት መምራቱ ነው ምስክሩ ብሎ ይነግረናል። ለዚህ ነው ሐዋርያው ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 8 እንዲህ አለ፣ በውድ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ብሎ ተናገረ። ስለዚህ የታመነውን እግዚአብሔር ከሱ ጋር የምንኖረው እሱ በዚህ በታማኝነቱ በዚህ ጻድቅነቱ ከጠራን፣ ዳሩ ግን ይላል ጴጥሮስ ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑራችሁ ሁሉ ቅዱሳን ሁኑ፣ የተለያችሁ ሁኑ፣ ንጹሃን ሁኑ፣ የጽድቅን መንገድ ተከተሉ። ምክንያቱም ከብርሃናማው አምላክ ጋር ብርሃን ከሆነው አምላክ ጋር ህብረት አለኝ የሚል ሰው እንዳለው መገለጫውና መታወቂያው በብርሃን መመላለሱና መውጣት መግባቱ ነው ብሎ ይነግረናል። ግን ክርስቲያን አይስትም ወይ አይደክምም ወይ አይዝልም ወይ ከተባለ መጽሐፍ ቅዱስ እንደሚዝል እንደሚስት ስለሚያውቅ እንደዚህ ይላል። በብርሃን እየተመላለሰ ለሚደክም በብርሃን እየተመላለሰ ውድቀት ለገጠመው ለዛ ሰው እንዲህ ይላል፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ ይናገራል። እግዚአብሔር አምላክ ኃጢአትን እንድናደርግ ባያበረታታንም ግን በጽድቅ ህይወት ለመኖር እየሞከርን እየታገልን ለሚገጥመን ድካምና ለሚገጥመን መከራ ሁሉ እግዚአብሔር አምላክ ለኛ ማንነት አሳልፎ አይሰጠንም። በክርስቶስ ኢየሱስ ደም አጥቦ ይቀድሰናል። ስሙ የተባረከ ይሁን። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ቀጥሎም ይሄ በቁጥር 8 እና 10 ያለውን ነው አንድ ላይ ማነበው። ቀጥሎ ቁጥር 10 ይላል ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ብሎ ይናገራል። በዘመኑ በዛ ዮሐንስ በሚጽፍላቸው ዘመን በዛ ዘመን የነበሩ የኖስቲካውያን ትምህርት ኃጢአተኝነታቸውን የሚክዱ ናቸው። ኃጢአትን እንዳልሰሩ አክት የሚያደርጉ ናቸው። ለነሱም አሁን ለኛም ዘመን በኃጢአት እየኖርን ኃጢአትን ለሚደብቅ ለዛ ሰው እግዚአብሔር እንዲህ ነው የሚለው፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን ጌታን አምላካችንን፣ ቃሉን በእኛ ውስጥ የለም፣ ህብረት የለንም፣ ግንኙነት የለንም ማለት ነው። የእግዚአብሔር ብርሃን ፊት ራስን እንደ ንጹህ አድርጎ ማየት የበዛው ኃጢአት ነው ብሎ ነው የሚነግረን ማለት ነው። ቁጥር 9 ግን እንደዚህ ይላል ኃጢአታችንን ብንናዘዝ። መናዘዝ ማለት ይህን አድርጌያለሁ ይህን ፈጽሜያለሁ ብለን ብንል ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአታችንን መናዘዝ የእኛ ድርሻ በኃጢአታችን መናዘዝ ይህን አድርጌያለሁ ብለን መጸጸት መሰበር ነው። እሱስ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ነው።
በኃጢአት ብንወድቅ ብንናዘዝ ወደ ጸጋው ዙፋን ስንመጣ የሚረዳ የሚያግዝ ጸጋ አሁንም አለ። ደሙ አለ። የጌታ ምህረት አለ። ኃጢአታችንን ይቅር የሚል ከአመፃም ሁሉ የሚያነጻና የሚቀድስ ጻድቅ የሆነ የታመነ አምላክ አለን። ኃጢአት ብንሰራ ብንደክም ወደ ጌታ ዙፋን ፊት እንምጣ። ወደ ጌታ የጸጋው ዙፋን ፊት መተን እንሆን። ጌታ እንዲህ ያሉትን ሰዎች ይወዳል። ምናምነውን እምነትና ይህንን የክርስትና እውነት በህይወት እንኑር። ድካም ሲገጥመን ስንዝል ስንወድቅ የሚቀድስ የሚያጥብ የሚያነጻ የጌታ ደም አለ። ደግሞም ኃጢአታችንን አምነን ብንናዘዝ መውደቃችንን ብናምን የሚያነጻ የሚቀድስ ከአመፃም ሁሉ ሊያጥብ የሚችል ጌታ አለ። ጸጋ ይብዛልን። እንጸልይ። አባት ሆይ እናመሰግንሃለን። በቅዱስ ቃል እውነት ስለተናገርከን ክብር ሁሉ ለቅዱስ ስም ይሁን። ይህንን መልእክት የሰማን ደግሞም የሚሰሙ እንዲታነጹበት አቤቱ እንለምንሃለን። ክብር ሁሉ ለቅዱስ ስም ይሁን። በኢየሱስ ስም አሜን።